ቢስሚላህ ወልሐምዱሊላህ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል እና አላህ ሱብሓነሁ ወተዓላ ያችን ብርቅዬ ሀገሩን አስቀድሞ ለወዳጆቹ እያስተዋወቀ ነው ያለው እና ሀል ሚን ሙሸሚር እንዳሉት ረሱል አለይሂ ሰላቱ ወሰላም ስለ ጀነት አነሱና ሲያወሱ በጣም በሚያማልል መልኩ ሲገልጡና ሲያስተዋውቁ መጨረሻ ላይ ምናሉ ሀል ሚን ሙሸሚር፣ ይችን የመሰለች እንግዲህ የተዋጣላትና ያማረች የተዋበች ሀገር ለማግኘት ትጥቁን ሰቅሰቅ አድርጎ የሚንቀሳቀስ ጎበዝ ይኖር ይሆን አሉ። አሁን ኩሉና ሙሸሚሪን አሉ አስሐቡ ረሱላህ ሰለላሁ ዐለይሂ ወሰለም። ሁላችንም ይሄን ለማግኘት ሰለቸን ደከመን ሳንል ዘላለም እንሰራለን ብለው ቃል ገቡ። እንዳሉትም ተሳካላቸው ረዲየላሁ ዐንሁም ወአርዳሁም። እና እንደምፈልገው እንደምመኘው ተቀብሌያቸዋለሁ፣ እነሱንም ቃል የገባሁትን እሰጣቸዋለሁኝ ብሏቸዋል። ስለዚህ እኛም በመሰረቱ የእነሱ ተከታይ ነን እያልን ነው። እስከሆነ ድረስ ስም ብቻ በቂ አይደለምና እንደነሱ የሚፈለግብንን ነገር አሟልተን የእነሱ ጋር ለመታደም መሞከር እድሉ አለን የፈለግን ከሆነ ማለት ነው። እና ከዚህ ቀጥሎ ኢነላህ ላ የስተሒ አን የድሪበ መሰለን ማ በዑደተን ፈማ ፈውቀሃ ይላል። እንግዲህ ዱንያ ያው የፈተና መድረክ ናትና በነቢዩም ጊዜ አለይሂ ሰላቱ ወሰላም የተለያዩ ውጣ ውረዶች ነበሩ። በጥላቶቻቸው የሚፈጠሩ አተካራዎች በጣም በርካታ ነበሩ እና በየጊዜው እየመጡ ያንጓጥጧቸው ነበረ፣ ያመናጭቋቸው ነበረ፣ ያስቸግሯቸው ነበረ። ከነዛ ክስተቶች አንዱን ነው የሚያነሳው እዚህ ላይ ማለት ነው። ኢነላህ ላ የስተሒ አን የድሪበ መሰለን ማ በዑዳ፣ አላህ ሱብሓነሁ ወተዓላ አንድ ምሳሌ ለመግለጽ የሚያፍር ጌታ አይደለም ወይም ይሉንታ የሚይዘው አይደለም በላቸው ይላል። ያ ምሳሌ በጣም ከማነሱ የተነሳ በዑዷ ቢያክል እንኳን ይላል። በዑዷ ትንኝ ወይም ቢንቢ የምትባለው ማለት ነው፣ እቺ የመጨረሻዋ በራሪ። እሷን እንኳ ብትሆን ለምሳሌ ልገልጣ ተፈለኩኝ በሷም ገልጬ ላስረዳችሁ እችላለሁኝ፣ ምንም ያሳፍረኝ ነገር የለም ይላል። ፈማ ፈውቃ፣ ከሷ በላይ ደግሞ ከፍ ያለ ነገርም ቢሆን ወይም ደግሞ ፈማ ፈውቃ ማለት በትንሽነቱ ከሷ የባሰበት ቢሆንም የማይታይ በሚጅሃራ በማኩረብ እንጂ ዝም ብሎ ባዶ አይን የማይታዩ በጣም ደቂቅ የሆኑ ፍጥሮች አሉ። እነዛንም ለምሳሌ ልጠቅሳቸው እችላለሁ ከፈለኩኝ፣ ምን ችግር አለው? ስፈጥር ያልተጸየፍኩትን ስሙን ማንሳት ለምን ጠየፈዋለሁና አፍራለሁኝ ይላል አላህ Subhanahu Wa Ta'ala። ይሄን ያለበት ምክንያቱ ምንድነው? ቀደም ሲል ለምሳሌ ትናንትናው ደርስ ላይ ሁለት ምሳሌዎችን ጠቅሶ ነበረ። መሰሉም ከመሰል ለዚህ ተውቀደናራ ብሏል። አው ከሰይብ ሚን السما ምሳሌ ይሰጣል አላህ። ወትልከ الامثال نضربها للناس لعلهم يتفكرون እንዳለው። ስለዚህ ምሳሌ መስጠት የፍጡር ባህሪ ነው አሉ ይሁዶቹ ሊከራከሩ ነብዩን ማለት ነው። ምሳሌ መስጠት የፍጡር ባህሪ ነው። ይሄ ኪታብ የአላህ ቃል ቢሆን ኑሮ ምሳሌ ሊጠቀስበት ባልቻለ ነበር ይሉሃል ማለት ነው። ይሄንንም እንደ ድክመት ሊቆጥሩ ደግሞ በምሳሌ ውስጥ የሚገኙ ነገሮች ለምሳሌ ሱረቱል አንከቡት ላይ ወኢነ አውሃነል ቡዩት ለበይቱል አንከቡት የሚል ቃል አለ። ሸረሪትን የመጨረሻ ደካማ የምትባለው ፍጡር ሸረሪት ናት። ሸረሪትን እስተድሯ ያወሳል የሙሐመድ ቁርአን። ስለዚህ ጌታ ረብል ዓለሚን ፈውቀ አርሺ ሸረሪትን እንዴት አድርጎ ያወሳታል አሉ። እቺን አስቀያሚ የሆነች ደካማ ፍጡር። እንደገና ከዛ ይባስ ብሎ ሱረቱል ሐጅ ላይ ደግሞ ዱሪበ መሰሉን ፈስተሚዑ ለሁ ኢነ الذين تعبدون من دون الله لا يخلقوا ذبابا ይላል። ዝንብን አንስቷል ቁርአን ማለት ነው። እና ሸረሪቱ ዝንቡ ምናምኑ ሐሸራቱ የሚነሳበት ይሄ ተራ እንደው አንዲ ጠፈፍ ያለ እንኳን ምሁር ዶክተር እንኳን እንዲህ አይነት ቆሻሻ ነገሮች ዙሪያ አይጽፍም። ስለዚህ ረብል ዓለሚን እንዴት እንደዚህ ደካማ ነገሮችን እንደ ምሳሌ ይጠቀምና የነሱን ስም ያነሳል? ይሄ ራሱ የአላህ ቃል አለመሆን ያመለክታል ብለው ሊከራከሩ ሞከሩ ማለት ነው ጥላቶቻቸው። ያኔ አላህ ራሱ በቀጥታ መልስ ሰጠ። ነብዩ መልስ ሲሰጡ አልጠበቀም። ኢነላህ ላ የስተሒ አን የድሪበ መሰለን ማ በዑዳ፣ አንድ ነገር ለመግለጥና ለማሳወቅ ከፈለገ ተፍጡሮቹ የፈለገውን ምሳሌ ከፍ ያሉትንና ጎላ ያሉትን እንደሚገልጻቸው እንደ ሰው እንደ መላእክት ያሉትን ጥቅቅኖቹን እኮ ተባዎቹንም ሳይቀር ካስፈለገ በምሳሌነት አወሳቸዋለሁኝ። ተነሱም በላይ ከነሱም በታች ያለውን በምሳሌነት ልጠቅሰው የሚከለክለኝ ምን ነገር አለ? አላፍርም ይሄን ማድረጉ ይላል ማለት ነው።
ለምን ሲፈጥር ያልተጸየፈና ያላፈረውን እንዴት አድርጎ ስሙን መጥራት ይጸየፋል ማለቱ ነው። እና ይሄን ጥያቄ እንግዲህ መልስ ከሰጠ በኋላ ህክማውንም ጨምሮ ተከሰ። ምን አለ ፈአመ الذين آمنوا እነዚህ አማኝ የሆኑትማ ከአስሐቢ መሐመድ ሰለላሁ ዐለይሂ ዐለይሂ ወረዲየላሁ ዐንሁም እነዛ አማኞቹማ ጌታቸው የፈለገውን ቃልና ምሳሌ በሚጠቅስበት ጊዜ ፈያዕለሙና أنه الحق من ربهم ይሄ የተነገረው ምሳሌ ከጌታቸው የመጣ እውነት መሆኑን ያውቃሉ። ጌታ ሁሉ ፈጣሪ ነው። ሁሉም ፍጥረታቶች ደግሞ ያውቃል። ስለሚያውቅ ማወቁንም ለማሳየት ራሱ ጥቅቅኖቹንም ነገሮች ጭምር ይጠቅሳቸዋል። ምን ችግር አለ? ስለዚህ የጌታ ቃል ነው። ሁሉን ነገር እንደፈጠረ ሁሉን ነገር ደግሞ ሲያስፈልግ ያወሳዋል፣ ይጠቅሰዋል ብለው ነው የሚቀበሉት ማለት ነው። ተጌታቸው እውነት መሆኑን በእርግጠኝነት ይቀበላሉ። ወአመ الذين كفروا እንደ ተቃዋሚዎች ደግሞ እነዛ ካህዲ የሆኑትማ ይላል فيقولون ماذا أراد الله بهذا مثلا ይሄንን እንግዲህ ዘንቡን ሸረሪቱን እዚህ ግባ የማይባለውን ደካማውን ፍጡር የሚያወሳና የሚያወራ መጽሐፍ የጌታ ቃል ከሆነ ጌታ እነዚህን ነገሮች በማውሳት ምን ፈልጎ ነው? እነዚህን በማንሳት ምንድን ፈልጎ ነው? እንዴት አድርጎ ጌታ ይሄን ነገር ይናገረዋል ይልዋል ማለት ነው። አንተንስ በማውሳት ምን ፈልጎ ነው? ሀጃ አለው? ጌታ ዘንድ እኮ ትልቅ የምንባለውን ፍጡር ያው ትንሹ አይለይም። ቤትንኙም ጉንዳኑም ዝንቡም ሁሉም ነገር ፍጡር ነው አላህ ዘንዳ። አንተም ፍጡር ነህ፣ ግመልም ዝሆንም ፍጡር ነው። ከሱ ዘንዳ ለመሆኑ ትልቅና ትንሽ የሚባል መቻለ በሱ ሚዛን ሁሉም በፍጡርነት ነው የሚቀርበው ማለት ነው። ስለዚህ ዝሆኑን የሚያነሳ ጌታ ቢአስሐቢል ፊል እንዳለ ትንኝንስ ቢያነሳት ምንድነው ችግሩ? ፍጡሮች አይደሉም እንዴ? እንግዲህ አቅል ላለው ሰው ራሱ ምን ፈርቅ አለው? እሺ የሱ ዘመዶች አይደሉ? የሚያካል ክፋዎቹ አይደሉም? ፍጡሮቹ ናቸው፣ የሥራ ውጤቱ ናቸው። ዝሆንም ትንኝም ሁሉም በፍጡርነት እኩል ናቸው። ይሄኛውን ግዙፉን ሲያነሳ ምን ያገኛል? ዝሆንን ስላነሳ የሚያገኘው ጥቅም አለ የተለየ ነገር? ግመልን ስላነሳ የሚያገኘው ነገር አለ? ሰውን ስላወደሰ ምን የሚገባለት ገቢ አለ? ሁሉም እኩል ነው፣ ፍጡሮቹ ናቸው። ፍጡሮቹም ካስፈለገ እንደፈጠራቸው ስማቸውን ያወሳል፣ ችግር የለውም። ግን ከሃዲዎቹ ሚዛኑ የተገለበጠባቸው በመሆናቸው ህክማውን አያውቁምና አማኞቹ ጌታ ካለ ጥሩ ነው የጌታ ቃል ነው ብለው ዝም ብለው ሲቀበሉ፣ ከሃዲዎቹ ግን ፈየቁሉን ከጌታ የተሻለ ትንታኔ ሊሰጡ ማለት ነው፣ ሊተቹ ማذا أراد الله بهذا مثلا ይሄንን ምሳሌ በመናገር ጌታ ምን ሽቶ ነው? ምን ፈልጎ ነው? ከላ ሐሻ ሱብሃንአላህ ይለዋል ማለት ነው። እንዴት አድርጎ ጌታ ይሄንን ይናገራል? በሱ ደረጃ አንድ ትልቅ ሰው እንኳን እንዲህ አይነት ደካማች ነገሮችን አይናገርም ይልሃል ማለት ነው። فلا تضربوا لله الامثال والله يعلم وانتم لا تعلمون። ያንተ ትልቅ ሰው የሚጸየፈውን ነገር ባለማወቁ ይሆናል የሚጠየፈው፣ አስፈላጊ መሆኑ ስላልገባው ይሆናል ማለት ነው። አላህ ግን ይሄ ነገር ትንሽን ነገር ለመግለጥ ሌላ አማራጭ የለም። አንተ አንድ ነገር ትንሽ ነው ለማለት በዝሆን ትመስለዋለህ እንዴ? ትንሽ ነገር በትንሽ ነው ምሳሌው የሚገለጠው። መካከለኛ ከሆነ በዛው በቢጤው ነው፣ ከፍተኛም ከሆነ እንደዛው ነው። ስለዚህ ሁሉም ነገር በቦታው ያገለግላል ማለት ነው። መልእክት ለማስተላለፍ ስትፈልግ አንተ አንድ ነገር ማዕናዊ የሆነ ነገር ስጉር የሆነ ነገር ግልጽ ካልሆነልህ በመታቃት አካል ባላት ነገር ይችን ትመስላለህ ይችን ታክላለህ ብሎ ቢነግሩህ ይገባሃል በቀላሉ ማለት ነው። ስለዚህ ጌታ ዘንዳ ቀርሞ ትልቅና ትንሽ የሚባለው ነገር አይሰራም ማለት ነው። ሰዎቹ ግን በራሳቸው አስተሳሰብ እነዚህን ጥቅቅን ተባዎች ጌታ ማንሳት የለበትም። ይሄንን ካነሳ ምን ለማድረግ ፈልጎ ነው? ትልቁንስ ያነሳ ምን ለማድረግ ፈልጎ ነው ብትለው ግን መልስ የለውም። ይድሉ به كثيرا ይሄንን ምሳሌ ባለመቀበላቸውና በመከራከራቸው ብዙዎቹን አላህ ለስተት ታረጋቸው ይላል። የጌታን ፍቃድ እየተጋፉ ነው፣ እየተጻረሩ ነውና በዚህ ምክንያት አላህ ጋር የተጣሉት ብዙዎቹ ናቸው ይላል። ወህዲ به كثيرا በአንጻሩ ደግሞ ሌሎቹም ብዙዎቹን ወደ ቀናው መንገድ መርቷቸዋል። የመጀመሪያዎቹ ማለት ነው ሁሉ ምን عند ربنا ከጌታችን የመጣ ነው ብለው በመቀበላቸው የአላህን ፍቃድ በማክበራቸው እነሱን ደግሞ አላህ መልካም እድል ሰጥቷቸዋል። በዚህ ሰበብ እናንተ ግን ምንም ፋይዳ የለው ትላላችሁ፣ ያወቀበት ተፈይዶበታል በላቸው ይላል ማለት ነው። وما يدل به الا الفاسقين በእንዲህ አይነት ምሳሌያዊ አነጋገር የሚሳሳት አይኖርም አፈንጋጮች አመፀኞች እንጂ። አመፀኞች ሁሉ ጊዜ ጌታ የሰራውን ነገር ለምን እንዴት እያሉ ጌታ ጋራ በመጋጨት ለኪሳራ ይጋለጣሉ። ቀናኤዎች ግን ጌታ ያለው ነገር ከሁሉም በላይ እሱ ያውቃልና
ጌታ ታለ ኸይር ነው ብለው ይቀበላሉ። በዚህ ምክንያት ሂዳያ ያገኛሉ ማለት ነው። الذين ينقضون عهد الله እነዚህ እንግዲህ የጌታን ፍቃድ የሚጻረሩና የሚጋፉ የሆኑት ፋሲቆች ወይም አመፀኞች ልዩ ምልክታቸው ምንድነው ብትል ልታውቃቸው ከፈለክ የአላህን ቃል ኪዳን የሚያፈርሱ ናቸው። መጀመሪያ አላህ ቃል ኪዳን ያስገባቸውን ነገር አይጠብቁምና አያከብሩም ማለት ነው። ለምን አቅል ቢሆኑ ኑሮ የጌታን ቃል ኪዳን ማክበር ነበረባቸው። ጌታ ማንም ሰው ላይ ይስአሉ አማ ይፍዓል ብሏል። ከሚሰራው ነገር ማንም ፍጡር ሊጠይቀው አይገባም። እኔ አውቅልሃለሁ ካንተ የተሻለ ሊል አይገባውም፣ አቅሙ አይደለም። ይሄንን ሁሉም ሩሱሎች ነብያት ተጥንት ጀምረው አስተምረዋል። ጌታ የሆነ ኸይር ነው ያላችሁን ነገር ዝም ብላችሁ ኸይር ነው ብላችሁ ተቀበሉ፣ ሸር ነው ያላችሁን ሸር ነው ብላችሁ ተቀበሉ። እናንተ ግን በውስን አቅማችሁ በተገላቢጦሽ እሱ የጠላውን ወዳችሁ እሱ የወደደውን ተጠላችሁ ከጌታ ጋር ትጋጫላችሁና በጌታ በወሰነው ነገር ጣልቃ አትግቡ ብለው ነው ሁሉም የቀድሞ ነብያቶች ጭምር ያስተማሩት። ሰዎች ግን ይሄን ቃል ኪዳን ጥሰዋል ማለት ነው። እና አንድ ነገር ሲናገር ልክ ጓደኛው እንደተናገረ ለምን እንዲያልክ ምን ፈልገህ ነው ይላል። ጌታን እንዴት ትለዋለህ? እንደዚህ እንኳን ጌታ ቀርቶ እንዳንተው የሚበላ የሚሸናውን እንኳን አለቃህን እንደዚህ ብለት ነገር አትደፍርም አይደለም እንዴ? እሺ ጌታዬ ነው የምትለው አለቃ ሲያዝ አንድ ነገር ይሄ እንደካማው እንኳን ያ ጌታ ረብ ሰማዋት ወልአርድ ግን የተናገረው ቢናገር ያዘዘውን ቢያዝህ እሺ ማለት ሲገባ እንዴት እንዲህ አለ እንዲህ የምትል ከሆነ ይሄ ራስክን አደጋ ውስጥ ነው የምትጨምረው። እና የዚህ አይነት ባህሪ የሚታይባቸው ፋሲቆች ናቸው አለ። አፈንጋጮች ከአላህ ፍቃድ የራቁ ናቸው ማለቱ ነው። እና ሚን ባዕድ ሚታቂሂ አላህ ቃል ኪዳንን አጥብቆ ተጣለባቸውና አደራ ታጠነከረባቸው በኋላ የጌታን ቃል ኪዳን ረግጠው ዝም ብለው በስድነት የሚናኙት ናቸው እንደዚህ የሚሉት እንጂ አቅም ማሰብ የሚችል ሰው ይሄን ሊል አይገባውም ማለት ነው። ወይቅطعون ما امر الله به ان يصل አላህ ደግሞ Subhanahu Wa Ta'ala እንዲቀጠል ያዘዘውን ነገር በግዴለሽነት የሚቆራርጡ ናቸው። አላህ Subhanahu Wa Ta'ala የተለያዩ ነገሮችን እንድናከብር አዞናል ማለት ነው። ካዘዘው ሁሉ የመጀመሪያውና ግንባር ቀደሙ ተውሂድ ነው። የተውሂድ ሰንሰለት እንዲቆረጥ አይፈቅድም አላህ Subhanahu Wa Ta'ala። የመጀመሪያው ነብይ አስተምሯል፣ መሰረት ጥሏል። ሁለተኛው ነብይ ሲመጣ ያጠናክረዋል፣ ሶስተኛው ሲመጣ የበለጠ ያጎለብተዋል። የተውሂድ ሰንሰለት ሁሉ ጊዜ ተትውልድ ወደ ትውልድ መሸጋገር አለበት ብሎ ነው ጌታ ሩሱሎችን የሚልከው። ሰዎች ግን ትንሽ ክፍተት ባገኙ ቁጥር ሰይጣን ጋር ተባብረው ተውሂድን አሽቀንጥሮ ይጥልና ሽርክ ውስጥ ይዘፈቃል። አላህ እንግዲህ እንዲከበር እንዲጠበቅ ያዘዘውን አደራ ጣለ ማለት ነው። እና አላህ እንዲቀጠል ያዘዘውን ነገር ተውሂድ አንድ ቀን በአንድ ትውልድ ላይ እንዲቋረጥ አይፈልግም አላህ። ሰዎች ግን ማአት ጊዜ ነው የተውሂድን ሰንሰለት እየቆራረጡ የመጡት ማለት ነው። እንደገና ዝምድናን እንዲንቀጥል ያዛል። የዝምድና ሀቅ በጣም ከባድ ነው። እና ሰዎች ግን የዝምድና ሀቅን የሚያከብሩት የሚረግጡት ናቸው የሚበዙት ማለት ነው። ይህ ሁሉ እንግዲህ የብልግናቸው መገለጫና ምልክት ነው ይላል አላህ Subhanahu Wa Ta'ala። ወይፍሲዱነ ፊል አርድ እንደገና በምድር ላይ ጥፋትን የሚያሰራጩ ናቸው። ራሳቸው መባለጋቸውና ማጥፋታቸው ሳይበቃቸው ባለ በለላ አቅማቸው በመሬት ላይ ፈሳድ እንዲሰራጭ የሚባትሉ ናቸው። ሰው ሁሉ እንደነሱ ካፊር እንዲሆን፣ ሰው ሁሉ እንደነሱ ሙናፊቅ እንዲሆን፣ ሰው ሁሉ እንደነሱ ልግመኛ ሸረኛ እንዲሆን ነው ሁሉ ጊዜ የሚሰብኩትና የሚጥሩት የሚያስተባብሩት ማለት ነው። የዚህ አይነቶቹን ሰዎች ነው አላህ አደጋ ውስጥ የሚጨምራቸው ይላል። ኡላኢከ ሁሙል ኻሲሩን። እና እነዚህ እንግዲህ ከተፈጠሩበት ዓላማ በተቃራኒው ነውና እየሄዱ ያሉት በመጨረሻ ተጉዘው ኪሳራ ላይ የሚወድቁት እነዚህ አይነት ሰዎች ናቸው ይላል አላህ Subhanahu Wa Ta'ala። ለመዳን የፈለገ ሰው ግን ጌታ ያለውን ነገር ከበደ ቀለለ ሳይል በቀጥታ አንተ ያልከው ኸይር ነው ባይገባይ ነው ብሎ ነው የሚቀበለው። እና በአላህ ፍቃድ ጣልቃ ገብቶ የሚያቦካና ለምን እንዲህ አለ ለምን እንዲህ አደረገ የሚል ካለ ይሄ ስተቱ ይሄ ብቻ ሳይሆን መጀመሪያ ቃል ኪዳኑን ያፈረሰ ነው። ከዛ ጌታ እንዲከበር ያዘዘውን ሁሉ የደፈረ ነው። ይሄ ባህሪው ደግሞ በዚህ መልክ እስከቀጠለ ድረስ የመጨረሻ ግቡ ዘላለማዊ ኪሳራ ሲኦል ይሆናል በማለት ውሳኔውን አሳለፈ ማለት ነው። ከይፈ ተክፍሩነ ቢላህ ለመሆኑ የሰው ልጆች እንዴት በጌታችሁ በአላህ ትክዳላችሁ? ነው ሌላ ነገር ብትክዱ አንሷችሁ ደግሞ ብላችሁ ረብ ሰማዋት ወልአርድ ኻሊቅ አልአርድ የሆነውን ጌታ እንዴት ትክዱታላችሁ? ጌታን መካድ የሚያስከትለው መዘዝ ቀላል መሰላችሁ? እንዴት በአላህ ትክዳላችሁ ብሎ ጥያቄውን ያነሳል ማለት ነው።
ወኩንቱም አምዋታ እናንተ እኮ ወደዚህ ዓለም ከመምጣታችሁ በፊት ሁላችሁ ሙታን ነበራችሁ ማለት ያልነበረ ነገር ሙት ነው ገና ሳልፈጠር በፊት ሙት ነበርን ማለት ነው ምክንያቱም ወደ ህይወት አልመጣንምና ትናንትና እኮ ሁላችሁም አልነበራችሁም ካለመኖር እንደገና ወደ መኖር ያመጣኋችሁ እኔ አይደለሁም እንዴ እኔን ታዲያ ካለመኖር ወደ መኖር የለወጥኳችሁን ጌታችሁን እንዴት ልትክዱ ይደፈራችሁ ይላል አላህ Subhanahu Wa Ta'ala فاحياكم ትናንትና ምንም ማሰሙ ማትለሙ ያፈር አካል ነበራችሁ ሰው በመሰረቱ ያው ካፈር ነው የተፈጠረው ዛሬ አንተ በጫማ እንደምትረግጠው አፈር ነበርክ ትናንት ከዛ ካፈር አይደለም እንደ የተከበረ ሰው አድርጌ ያመጣሁ ይላል ከዛ ሳመጣ አይነን ስከፍትልህ ጆሮን ስከፍትልህ ህሊናህን ሳዘጋጅልህ እንደገና እኔ በሰጠሁ መሰሪያ እኔ መካድ እኔ መሰደብ ሆነ ወረታ ይላል አላህ Subhanahu Wa Ta'ala ትናንትና አፈር የነበረው እንግዲህ የተከበረ ፍጡር አድርጎ ተፈጠረው በኋላ በልቶ ጠጥቶ የጌታን ምግብ ሲጎረምስ የምን ጌታ ነው ዞር በል ማለት ይሄ ነው የኔ ወረታ ይላል አላህ Subhanahu Wa Ta'ala ወኩንቱም አምዋታ فاحياكم ምን ከትናንትና ምንም ማሰሙ ማድረሙ ተራ አፈር ውዳቂ የነበራችሁትን ሕያው አድርጌ ያፈጠርኩና ያቆምኳችሁ እኔ ነበርኩኝ አይደለም እንደ ይላል ثم يميتكم እንደገና ደግሞ ተፈጥራችሁ የፈቀድኩትን ያህል አኑሬ እድሜያችሁ ሲጠናቀቅ በመወስዳችሁ ምን ነኝ ይሄንን ደግሞ ልትክዱኝ አትችልም በየቀኑ አግዛለሁ አይደለም እንደ ይላል ይሄንን የሚያረግ ጌታ የዛ አይነት ኃይልና ስልጣን ያለው ጌታ ጋር መጋጨት እውን ያዋጣል ይላል አላህ Subhanahu Wa Ta'ala ثم يحييكم እንደገና የውመል ቂያማ ሲደርስ ደግሞ ያለውል በግድ አሁንም ተሞትን በኋላ ፈርዶቄቱን እንቀራለን ብትሉም አላህ ግን ያለውል በግድ እንደገና መልሶ ሕያው አድርጎ ያመጣችኋል ተምድረ ከርስ እንድትወጡ ያደርጋል ثم إليه ترجعون ከዛም ያለ ፍቃዳችሁ በትወዱ በወድ ብትጠሉ በግድ ወደሱ ተመለሱና ሂሳባችሁን ታቀርባላችሁ እንደ አይነቱ ጌታ ጋር ታዳ መጣላት ምን ያህል ይሳካል ብላችሁ ነው ይላል አላህ Subhanahu Wa Ta'ala እንግዲህ ተራ እንግዲህ ታንተሻል ያለ እንኳን ጉልበት አለው የተባለ ባለ ስልጣን ጋራ መጋጨት ምን ያህል መዘዝ እንደሚያስከትል ታውቃለህ ስለዚህ አቅምን አውቃ አድበህ ነው የምትቀመጠው አላህ ግን ትናንትና ያልነበርከውን ጥሪ አፈር የነበርከውን ሰው አደረገ እንደገና ደግሞ አንድ ፈጥሮ የፈለገውን ያህል ታኖረ በኋላ ያለውል በግድ ደግሞ ወሰደ በሞት ጠረገ ይሻ አቅም ካለ አልሞትም ብለህ ለምን እግረን አንፈራጣ አትቆምም አለ ሞትን የሚከላከል ስለዚህ ይሄንን እያሳየኋችሁ እንዴት አይገባችሁም ይላል አላህ Subhanahu Wa Ta'ala ነገ ደግሞ እንግዲህ ኩሉ ሻመት ኩሉ 10 ሻመት ኩሉ 100 ሻመት በስብሶ ደብዛው ጠፍቶ የነበረው ና ተመለስ ብሎ በቅጽበት እንዳለ እንዳሸናፍልቶ ያመጣሃል ይሄን አይነት ጌታ ታዲያ አንተ እንደቀላል አይተህ እንደ ጓደኛ ትከራከረዋለህ ይላል አላህ Subhanahu Wa Ta'ala ثم إليه ترجعون እና የሆነው ሆኖ በመጨረሻ ወደዳችሁም ጠላችሁ ወደሱ ትመለሳላችሁ በመትመለሱ ጊዜ ኩና ነስተንሲኹ ማ ኩንቱም ተዕመሉን ኢና ኩና ነስተንሲኹ ማ ኩንቱም ተዕመሉን ሰሰሩት የነበረው አክትፍ ሳይቀር ተተወለድክ እስከለተ እልፈት ድረስ በደቂቃ በሰኮንድ ያደረካት ነገር ሁሉ በሙሉ በመዝገብ ተዘጋጅታ ቁጭ ትላለች እቅራ ኪታበክ ይላል ማለት ነው እና 80 አመት እንደፈለክ ዝዘባርቅ ስትጨማለቅ የነበረው ሁሉ ማንም አላየኝ ማንም አይታዘብኝ ያልከው በጨለማ በክፍል በዚናው በምኑ ሲጨማለቅ የነበረው ሁሉ ይሄን ያህል ዚና አለው ብሎ ይወጣል መዝገቡ ማለት ነው ዛሬ የሰው ልጆች በሰሩት መሳሪያ ስንት ጉድ እየወጣ ነው አይደለም እንዴ በአላህ በረበል ዓለሚን ጂሃዝ እየተሰጀለ ነው ያለው ካሜራ ስር ነው ያለ ነው ዛሬ ሳሂር መንገድ ላይ ያለ እንደው እንዴት ነው የምትሸማቀቀው ገና አስቀድመህ ቅስ ብለህ እንዳትሰጅልህ የአላህ ካሜራ ግን ተረስቷል ማን ትዝ ይለዋል ፈለከውን ታወራለህ ጉንጭህ እስከሚያምህ ድረስ የፈለከውን ትሮጣለህ ወደ ባትሪ የፈለከውን ትዘርፋለህ ትገፋለህ ትለፈልፋለህ የሁሉ በካሜራ በቪዲዮ ስር ነው በአላህ ስር ያ ሁሉ ተሰጅሎ ጋራ ተራራ መስሎ ነው ጥራዝ የሚመጣልህ ስራ ጋራ ተራራ መስሎ በሙሉ ተከምሮ መክተባ አይታችኋል ስንት መጽሐፍ ነው አንድ መክተባ ውስጥ ያለው ያንተ ያን ትልቅ መክተባ የሚያክል ይሆን 80 አመት ያስመዘገብከው አንድ መክተባ ሆኖ ይመጣልሃል ማለት ነው ስንት ጦን ስንት ኩንታል ያ ይመጣና አላህ እንግዲህ እንደ ዞለምከኝ እንዳትል አንተ ራስህ አንብብ ተመጀመሪያው ቀን በመቼ ተወለድክ እኔ ገሌ ልጅ የተባልኩት በገሌ ሀገር በገሌ ክፍለ ሀገር ተገሌ እናት አባቴ በእንዲህ አይነት ቀን በእንዲህ አይነት ወር በእንዲህ አይነት ደቂቃ ተወለድኩኝ ይላል የገዛ መዝገብህ
ከዛስ በዛ ቀን እናቴን ጠባሁኝ ስንት ጊዜ ያመጣልሃል ማለት በሁለተኛው ቀን እንደዛ አደረኩኝ በ80 ዓመት ድረስ ያደረካት በሙሉ ቁጭ ትላለች ማለት ነው። ከዛ በኋላ ምን ይልሃል አላህ አንተ ራስህ ነው የምታነበው እቅራ ኪታበከ ከፋ ቢነፍሲከ اليوم عليك حسيبا ማንም አንባቢ አይቀጠርልህም። መሰረት ትምህርት ፊደል ያልቆጠርክም ብትሆን ግድ የለም እኔ ተባበረሃለሁኝ የማንበብ ችሎታውን ሰጥቻለሁ አንተው አንብብ ይልሃል ማለት ነው አዳላውን ሲያሳይህ። ስለዚህ ተርትረህ ታነበዋለህ። በማን ፊት ነው የምታነበው? ይሄንን በሚያክሉ ሰዎች ፊት ነው የምታነበው? በዓለም ፊት። የዓለም ህዝብ ዛሬ ያለው ብቻ አይደለም ምድር ላይ ታውን ቀደም ዓለም ከተፈጠረ ስንት ነው ምድረ ከርስ ውስጥ ያለው ስንት መላእክት ነው? ወደፊትስ የሚመጣው ስንት ነው? ጅኑም ይጨመራል። ሰው ብቻ አይደለም እኛኑ የሚያክል ደግሞ ይመጣል ሌላ። እንደገና የሰማያት መላእክት በሙሉ ዙሪያውን ዘብቁሟል። ያ ሁሉ ተሞላበት ዓለም ጉዲህ ነው። ራስህ በገዛ እንደበትህ እንደብድ የሰራውን ስራ በሙሉ ትናገራለህ ትናዘዛለህ። እና ምንድነው የተጨመረብህ የተቀነሰብህ ነገር አለ ተቸው ይልሃል። ደግሞ መብትህ ነው። መቼም አንድ ነገር ሲሰራ ግድፈት ስተት አይጠፋም። እና እነዚህ ሰራተኞች መላእክቶች ጥንቁቅ ናቸው በመሰረቱ። ግን አንተ የተጋነነ ነገር አለ ትንሽ ስተት አለ ወይም የጎደለ የተረሳ ኸይር አለ እምትል ከሆነ ምን ትላለህ ይልሃል አስተያየት እንዲሰጥ ራሱ። ይሄ ጊዜ ማሊ هذا الكتاب لا يغادر صغيرة ولا كبيرة الا احصاها ምንም ነገር የለም መዋሸት አትችልም እዛ ቦታ ላይ። ስለዚህ የምትተቸው ምን ሆነ ትችቱ ውዳሴ ይሆናል ማለት ነው። የመላእክቶቹን ብቃት የሰራተኞቹ ጥንቃቄ ትመሰክራለህ ራስ። ምን አይነት መጽሐፍ ነው ትንሽ ነገር ትልቅ ነገር አንድ ደቂቅ ነገር የምን ማያመልጠው ሁሉን ነገር አጠናቆ ነው። ምን አይነት ነው ለቀልዲም ለጨዋታም የተናገርኩት ሁሉ ዝም ብለው ይመዘግባሉ እንዴ? ይሄ ነው ነውር የሆነው ማለት ነው። ሌላ የለም ሌላ ምንም ነገር የለም። ስራ ነው ስራዬ ነው አለቀ። ከዛ በኋላ እንግዲህ ውሳኔው የአላህ ነው ማለት ነው። ፈሪቁን ፊል ጀነ ወፈሪቁን ፊል ሰዒር። ስለዚህ ثم إليه ترجعون ወደሱ ትመለሳላችሁ ይላል። وهو الذي خلق لكم ما في الارض جميعا ደሞ እኔ ለእናንተ ቀላል ጌታ አይደለሁም ባለውለታችሁ ነኝ። በዚህ በምድር ላይ የሚያስፈልጋችሁን ነገር ሁሉ የፈጠርኩላችሁ እኔ አይደለሁም? ማን ሌላ የፈጠረልህ ነገር አለ ይላል? እስቲ ተናገር። አላህ Subhanahu Wa Ta'ala አንተን ብቻ ፈጥሮ ምድር በዳ ላይ ምላስ የሚቀመጥ ስለሌለበት ቦታ ላይ ቢወረውርህ ምን ትሆን ነበር? ስንት ጊዜ ልትኖር ትችል ነበር? ግን መሬት ላይ ሲፈጥርህ ለመኖር የሚያስፈልግህን ነገር ሁሉ አዘጋጅቶ ነው ማዱን ዘርግቶ የሚያመጣህ ማለት ነው። ወማ ሚን ዳበቲን ኢላ አለላሂ ሪዝቁሃ። እንግዲህ ሀብታም እንደ ሀብታምነቱ ድሃም እንደ ድሃነቱ ድርሻውን በመሰረቱ መኖር የሚያስችለውን ነገር አዘጋጅቶ ዶማን ሰጥቶ ነው የሚያመጣው ማለት ነው። هو الذي خلق لكم ما في الارض جميعا በመሬት ላይ ያሉ ነገሮችን ሁሉ ለናንተ በአጠቃላይ የፈጠረላችሁ እሱ ነው ይላል። ስለዚህ በምድር ላይ ያለ ነገር ሁሉ የሰው ልጆች የጋራ ንብረታቸው ነው ማለት ነው። ይሄ ደግሞ ሊታወቅ የሚገባው በምድር ላይ ያሉ ጸጋዎች ሁሉ በሙሉ የሰው ልጆች የጋራ ንብረት ነው። አንዱ ባለቤት ሆኖ ሌላው የቤት ተመልካች መሆን የለበትም። መሬት ያፈራችው ለሰው ልጆች ሁሉ የጋራ ንብረት መሆኑን ያረጋግጥልሃል ይህ አያት ማለት ነው። እና መሬት ራሷ ለጋራ እንደተፈጠረችልን ሁሉ ወልአርዶ ወዱዓሃ ሊልአናም ኢላ ሱረቱ ረህማን ላይ ይቺ የጋራ አገራችሁ ናት ምድር። በሷ ላይ የሚገኘው ነገር ሁሉ በሙሉ የሁላችሁም ንብረት ነው ይላል። ሲባል ግን ሁሉ ሰው እኩል ይሁን እንደ ሹዩዕያ ማለት አይደለም። ሁሉ ሰው እኩል ይሁን ማለት አይደለም። በሞያው በችሎታው ያው በአገልግሎቱ ያንዱ ደሞዙ ከፍ ይላል ያንዱ ዝቅ ይላል። በመሰረቱ ግን ጦማዳሪ ሊኖር አይገባም። ሀብታም ካለ እኔ ሀብታም የሆንኩኝ ጌታ ቀድሶኝ ነው መርጦኝ ነው የራሱ ጉዳይ ሊል አይገባውም። ካለችው ቀንሶ ቆርሶ ለድሃው መስጠት አለበት። ጦማዳሪ ሊኖር አይገባም ምድር ላይ። አርቃኑን የሚሄድ ሰው ሊኖር አይገባውም። የስርጭቱ ከፍ ዝቅ ማለት ያ የተለያየ የሙያ ጉዳይ ነው የችሎታ ጉዳይ ነው። አንተ በአገልግሎት ልክ ነው የምታገኘው ማለት ነው። ግን በመሰረቱ ቦታ የሌለው ሰው ሊኖር አይገባም። ለምን ለሁላችሁም በምድር ላይ ያለን የጋራ ንብረት አድርጌ ነው የፈጠርኩላችሁ እያለ ነውና ማለት ነው። እና በምድር ላይ ያሉ ነገሮች ሁሉ እንደ ምግብ ሁሉም አያገለግሉም። አንዳንድ ጊዜ እንዳውም በተቃራኒ መርዝ የሆኑ ነገሮች አሉ ጎጅ ነገሮች አሉ አይደለም እንደሚያወድሙ ነገሮች አሉ። እነዛም ሳይቀሩ ለሁላችሁም ጥቅም ብዬ ነው የፈጠርኩት እያለ ነው። አጠቃቀሙን ስላላወቃችሁ እንጂ በምድር ላይ የማያገለግል ነገር የለም ነው።
ይሄ ደግሞ በሳይንሱ እንግዲህ ስንት ሚስጥር ያዘለ ነገር ነው ማለት ነው። እኛ አሁን እባብ ምንድነው ፋይዳው እንላለን ማለት ነው። ጊንጥ ምንድነው ፋይዳዋ ሰውን ተካበስተከር ይሄ ዝንብ ምንድነው አገልግሎቱ ምን ይፈይዳል እንላለን። ላ የማይፈይር ነገር የለም። ችግሩ ግን እኛ አጠቃቀሙ ስለማናቅ ማህይሞች ስለሆን ያ ብዙ ነገር ፋይዳ ቢስ አድርገን ነው የምናየው ማለት ነው። በአሁኑ ጊዜ ግን የሰው ልጆች በተወሰነም ደረጃ ቢሆን ዕውቀታቸው እያደገ በሄደ ቁጥር በሰለጠኑ ቁጥር በምድር ላይ የሚጣል የለም እያሉ ነው ያወቁት ማለት ነው። በምድር ላይ በቀጥታም ሆነ በተዘዋዋሪ ጠቃሚ ነው ሁሉ ነገር አላህ ያደረገው። ሁሉ ነገር ግድ መበላት አለበት እንዴ? በመበላት ብቻ አይደለም ዋጋ የሚያወጡ ብዙ ነገሮች አሉ ማለት ነው፣ ጥቅም የሚሰጡ ነገሮች። እነዛን ሁሉ እኔ ነኝ የፈጠርኩላችሁና ያስገኘሁላችሁ ይላል ማለት ነው። ጀሚዓን እና አከደው ማለት ነው። በአጠቃላይ በምድር ላይ ለናንተ ጥቅም ያልተፈጠረ ከቶ ምንም የለም። የብሱንም ባህሩንም ያካትታል በአጠቃላይ ማለት ነው። በምድር ላይ አንድ ነገር ካለ ጥቅም አለው። ጥቅም ካለ ደግሞ ለማን ነው? ለነዋሪዎቿ መሆን አለበት ማለት ነው። ስለዚህ አንዱ ጉልበት አለ ብሎ ሁሉን ነገር ያግበሰበሰ እንደ ሚሊዮነር መሆን፣ ሌላው ደግሞ ሁሉ ጊዜ አዳሪ መሆን የለበትም። ተቻችላችሁ ተከባብራችሁ ሁላችሁም የጋራ ንብረታችሁን መጠቀም መቻል አለባችሁ ነው። ይሄን አያት ብቻ ሰዎች ተረድተው በስራ ላይ ቢያውሉት ኑሮ በምድር ላይ ያሉ ችግሮች በሙሉ ይወገዱ ነበር። እና ስግብግቦች አምባገነኖች እና እኛ ብቻ እንኑር እያሉ ነው ሌላውን ቦታ እያሳጡ ሁሉ ጊዜ ጦርነት ችግር የሚመጣው ማለት ነው። ግን ሁሉም አንተም ወገኔ ነህ ወንድሜ ነህ ተብሎ ተተቋቀረ አላህ የሚበቃውን የኢኮኖሚክ ክምችት አስቀምጧል ምድር ላይ በየብስም ሆነ በባህር በምድረ ከርስም ሆነ በጀርባዋ ያሉ ነገሮች ለሰው ልጆች ቁጥራቸው እየበዛ በመጣ ቁጥር እሱም በርሰንቱን እየጨመረ ነው የሚመጣው ማለት ነው። ማዕድን አለ በምድር ውስጥ እስካሁን የተወጣው እዚህ ግባ የሚባል አይደለም። የሰው ልጆች ገና ክትቻፍ አላደረጉትም። በባህር ውስጥ ያለ ማዕድን ይሄን ያህል የሚባል አይደለም። ያን ሁሉ ግን ተስማምተውና ተከባብረው ተደጋግፈው ቢያወጡት ሁሉም ተርፏቸው ወደው እስከሚጠሉ ይሆን ነበር። ግን ስንት የተከማቸ ነገር አለ። አንተም ተጣላው እቺን ዋን የተጣላው እኔ ተጣላው በሚለው ነው። ተባብረን ሌላ ንብረት አለ ተዚህ የበዛ ለሁላችንም የሚበቃ ቢባል ኑሮ ሁሉም ተጠቃሚ ይሆን ነበር። ግን በራስ ወደድነትና በስግብግብነት በትንሿ ነገር መናከስ ሆነ የሰው ልጅ ስራው። ይሄ ደግሞ አኺራ ሳይሆን እዚሁ ራሱ አዛብ እየሆነብን ነው ማለት ነው። ثم استوى الى السماء እና ምድርን እንግዲህ በዚህ መልክ ለእናንተ ታዘጋጀና ታስተካከለ በኋላ እንደገና ደግሞ የላይኛውን ዓለም አላህ Subhanahu Wa Ta'ala ለማስተካከል ወደ ሰማይ አቀና፣ ወደ ላይኛው ዓለም ማለት ነው። فسواهن سبع سماوات አንድ አይሉ 7 ሰማያቶችን በተለያየ ርቀት ደረደራቸው ገነባቸው። ይሄ ደግሞ የበለጠ ጥበቡንና ኃይሉን አጉልቶ የሚያሳይ ነው። ምድር እንደ ምድር ያው ባህር ላይ ነው ያለችው። ሰማይ ግን ባዶ ህዋ ላይ ነው። በዚህ ስፋትና ክብደቱ አንዱ ሰማይ ድንዳኔ ውፍረቱ ብቻ እኛ እንደዚህ ስንገምተው አሁን በስሜታችን እንደ ቆርቆሮ ጥቅልል የምትል ቀላል ነገር አድርገን ነው የምናየው። አንዱ ሰማይ ውፍረቱ ድንዳኔው ብቻ የወርዱና የቁመቱን ትቶ 500 ዓመታት የሚያስጉዝ ነው ብለዋል ረሱል አለይሂ ሰላም። ይሄን ያህል ክብደትና ስፋት ኑሮት ባዶ ህዋ ላይ ሊቆም የሚችል ፍጡር ሊያመጣ የሚችለው ማን ነው? አላህ ታላ ሆነ በስተቀር። ሁለተኛው ሰማይ ሲመጣ ያው ነው፣ ሶስተኛው ሲመጣ እንደዛው፣ ሰባት ውስጥ ተዛ በላይ ደግሞ አርሽ ይመጣልሃል። አርሽ ደግሞ እነዚህን ሁሉ በሙሉ ጠቅሎ እንደ ቀለበት ነው የሚሆኑት ሌላ ዓለም በሱ አንፃር ሲታዩ ማለት ነው። ይህን ሁሉ ያደረገ ጌታ ነው። ሌላኛውን ዓለም ደግሞ በፍቃዱ በኃይል በጥበቡ ሰማያት ሁን አለና ትእዛዙን ሲሰጠው ወዲያውኑ ተሰየመ ማለት ነው። ዳርስተታል 7 ሰማዋት 7ቱን ሰማያቶች ሁሉ አስተካክሎ አከናውኖ ቁጭ አደረጋቸው። ከዛ ጀምሮ እስካሁን ድረስ አንድ ቦታ ሲያና ጥገና ምናምን ሳያስፈልገው ሁሉም ተሟልቶ አዲስ ሆኖ ይገኛል እስካሁን ድረስ ማለት ነው። ይሄን ሁሉ ያደረገ ጌታ ነው አላህ ማለት። ወሆ ቢኩል ሸይን ዓሊም፣ እሱ በሁሉ ነገር ፍጹም አዋቂ ነው። እሱ የማያውቀው ምስጢር ከቶ የለም። በሰማያትም በምድርም በሰማይም በሁሉም ነገር ዕውቀት የተባለ ሁሉ እሱ ዘንድ ነው። በሱ ዕውቀት አንፃር ሌላ አዋቂ ከቶውንም የለም። እንዲህ አይነቱ ጌታ ጋር ታዲያ መጣላት እብደት አይደለም ነው የሚለው አላህ Subhanahu Wa Ta'ala። አቅማችሁን ወቁ የሰው ልጆች። ስለዚህ አቅማችሁን አውቃችሁ ከጌታችሁ ተስማምታችሁ ህይወታችሁን ከመራችሁ በዛ ዓለምም የተደላደለ
ኑሮ ታገኛላችሁ በዛኛው ዓለም ደግሞ ወበሽሪ الذين ባለው የዘላለም ጀነት አወርሳችኋለሁኝ ከዚህ ፍቃድ የምታፈነግጡ ካላችሁ ግን ያው ቅድም ወተቁና ረለቲ ወቁዱና ሰው የሚለው ይጠብቃልና ይሄንን ንገራቸው እያለ ነው ለመለክተኛው ለተወካው ማለት ነው ነግረውናል ሰምተናል ምን ያህል እንግዲህ እንደምንቀበለው የራሳችን ምርጫ ነው የሚሆነው አላህ Subhanahu Wa Ta'ala ሂዳውን ያድለን ለመስራትም ያብቃን እያልን የዛሬው ደርሳችን እዚህ ላይ ይጠቃለላል ወሰለላሁ ዐለይሂ ወሰለም ዐለ ነብዩ ኢላ ሊቃ ሰላሙ አለይኩም ወራህመቱላህ